የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ረድቶኛ ጊዜ ዛሬ በሌላ ሐሳብ በሌላ ቃል በቤታችሁ ተገኝቻለሁ። እግዚአብሔር አምላክ ደግሞ ዛሬ በቃሉ አልፎ ለእያንዳንዳችን እንዳመጣጣችን ይናገረናል፣ ያስተምረናል፣ ይገስጸናል። ሃሌሉያ። እግዚአብሔር ቃል እንደሚል የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው ይላል። እኛ ስንዘጋጅ እግዚአብሔር ደግሞ አልፎ ይሰራል፣ አልፎ ይናገረናል። ሃሌሉያ። እስቲ ልባችን እንድናዘጋጅ በሱ ፊት እስቲ በጥቂት ደቂቃ እንጸልያለን። ሃሌሉያ። ጌታ ሆይ ተመስገን፣ ውዳችን ሆይ ተባረክ። ዛሬም ለኔም ለወገኖቼ በቃል አልፈ ልትናገረን፣ ልታስተምረን፣ ልትገስጸን ስለመጣ እግዚአብሔር የሚያስተውል ልብን የሚሰማ ጆሮ እንድሰጠን፣ ማስተዋልን ጥበብ እንድሰጠን ቃልን ሰምተ ደግሞ 30 60 100 ፍሬ እንድናፈራ እንድትረዳን በመገኘት በልውና እንድትባርከን ተጽዕኖ ሁሉ በኢየሱስ ስም እንዲመታ አየሩ ዙሪያ እንዲለቀቅ እኔንም ባሪያ አንደበቴን እንድትቀባ ተናገር ያልከኝን ብቻ በአንተ ኃይል በአንተ ብርታት በአንተ አቅም እንድናገር እንድትረዳኝ እግዚአብሔር ሆይ በደም እንድሸፍነኝ በሳት እንድትቀጥረኝ እግዚአብሔር ሆይ ሰማያ ሰማያት በኔም ይህንን በሚሰሙ ወገኖች ትዩ እንዲለቀቅ እንዲከፈት የተከፈተ ሰማይ አባቱ እንድትሰጠን ጊዜው ተጀምሮ እስከሚያልቅ አንተ ብቻ እያለፍክ በቃል እየተናገርክ ከቃል ደግሞ ጀርባ የምትሰራ የእግዚአብሔር መንፈስ ሆይ አልፈ እንድትሰራ እኔ በኢየሱስ ስም ጸለይኩኝ። ጊዜውን ሁሉ ተረከብ በኢየሱስ ስም። ሃሌሉያ። እግዚአብሔር አምላክ የሰጠኝ ሐሳቡ ዛሬ ቃል ርዕስ የሰጠሁት ዋለኞች ፊተኞች ፊተኞች ዋለኞች የሚል ነው። ይሄ ቃል የሚገኘው ማቴዎስ ወንጌል ምዕራፍ 20 ቁጥር 16 ላይ ነው። እንዲሁ ዋለኞች ፊተኞች ፊተኞችም ዋለኞች ይሆናሉ፣ የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና እያለ ጌታ ኢየሱስ ክርስቶስ ይናገራል። ይህ ቃል የሚገኘው ማቴዎስ ወንጌል 16 ላይ ነው። ግን እንዳለ ምዕራፉ ከ1 እስከ 16 ብናየው ጌታ ኢየሱስ ክርስቶስ ለመንግስተ ሰማያትን የሚያስተምርበት ክፍል ነው። እንደዚህ ይላል ማቴዎስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ እንደዚህ ይላል። መንግስተ ሰማያት ለወይኑ አትክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤትን ሰውን ትመስላለችና ሰራተኞችንም በቀን 1 ዲናር ተስማምቶ ወደ ወይኑ አትክልት ሰደዳቸው። በ3 ሰዓትም ወጥቶ ስራ የፈቱ ሌሎችን በአደባባይ ቆሞ አየ። እነዚያንም እናንተ ደግሞ ወደ ወይኑ አትክልት ሂዱ፣ የሚገባውንም እሰጣችኋለሁ አላቸው። እነርሱም ሄዱ። ደግሞ በ6ና በ9 ሰዓት ወጥቶ እንዲሁ አደረገ። በ11ኛውም ሰዓት ወጥቶ ሌሎችን ቆሞ አገኘና ስራ ፈታችሁ ቀኑን ሁሉ በዚህ ስለምን ትቆማላችሁ አላቸው። የሚቀጥረን ስላጣን ነው አሉት። እርሱም እናንተ ደግሞ ወደ ወይኑ አትክልት ሂዱ፣ የሚገባውንም ትቀበላላችሁ አላቸው። በመሸም ጊዜ የወይኑ አትክልት ጌታ አዛዡን ሰራተኞችን ጥራና ከኋለኞች ጀምረ እስከ ፊተኞች ድረስ ደሞዝ ስጣቸው አለው። በ11ኛው ሰዓትም የገቡ መጥተው እያንዳንዳቸው 1 ዲናር ተቀበሉ። ፊተኞቹን በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበር። እነርሱም ደግሞ እያንዳንዳቸው 1 ዲናር ተቀበሉ። ተቀብለውም እነዚህ ኋለኞች 1 ሰዓት ሰሩ፣ ቀኑንም ድካምና ትኩሳት ከተሸከምን ከኛ ጋር አስተካከልካቸው ብለው በባለቤቱ ላይ አንጎራጎሩ። እርሱ ግን መልሶ ከነርሱ ለአንዱ እንዲህ ያለው፣ ወዳጅ ሆይ አልበደልኩም፣ በ1 ዲናር አልተስማማምን? ድርሻን ውሰድና ሂድ። እኔ ለዚህ ለኋለኛው እንደሰጠው ልሰጠው እወዳለሁ። በገንዘቤ የወደድኩትን አደርግ ዘንድ መብት የለኝምን? ወይስ እኔ መልካም ስለሆንኩ ዓይን ምንኛ ምቀኛ ናትን? እንዲሁ ዋለኞች ፊተኞች ፊተኞችም ዋለኞች ይሆናሉ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸው ያለ ጌታ ኢየሱስ ክርስቶስ ይናገራል። በመጨረሻ እኔ ርዕስ የሰጠሁት 16ኛው ቁጥር ላይ ነው። ዋለኞች ፊተኞች ፊተኞች ደግሞ ዋለኞች ይሆናሉ። እንግዲህ ይሄ የወይን አትክልት ያለው ሰውዬ ነው። በሱ ነው የመንግስተ ሰማያትን የመሰላት እና ይሄ ሰው በተለያየ ሰዓት ውስጥ እየወጣ ሰራተኞችን የቀን ስራ የሚፈልጉትን እየመጣ በማለዳ የቀጠራቸዋለሁ። ከዛ ረፈድ ብሎ ከዛ ከሰዓት በኋላ ከዛ በኋላ ሌት አፍተርኑን ከዛ መጨረሻ ላይ ሊሆን ሲል 1 ሰዓት ኦልሞስት ሊቀረው ሲልም ደግሞ ጠርቶ ያሰራቸው ይመስላል። ነገር ግን እያንዳንዳቸው የተዋላላቸው 1 ዲናሬን ከፍላቸዋለሁ ነው ያለው። መጀመሪያ የሚምጣ መጨረሻ የሚምጣ ክፍያቸው ዘሴም ነው። ከዛ ለዛውም ደግሞ ሲከፍል ደግሞ ከመጨረሻ ከመጡት ጀምሮ እንዲከፍል አስደረገ። ይሄ ዋናው የወይኑ አትክልት ያለው ሰውዬ ማለት ነው ኦነሩ። ከዛ መጨረሻ ላይ አንጎራጎሩ። እኛ የሁሉ ቀን ስንሰራው ለነዚህ ግን መተው እንደዚህ አሉ። እናንተ ስማምት የለው ወይ? ምን አስቀናችሁ?
እኔ የፈለኩት በብሬ ማድረግ አልችልም ወይ እያለ ይናገራቸዋል። ኢየሱስ ጌታ ነው። ይሄ የሚናገረው ስለኛም ጭምር ነው፣ ስለኛ ነው ጌታ ኢየሱስ ክርስቶስ። ይሄ የእግዚአብሔር መንግስት በእኛ ህይወት ውስጥ ምን ትመስላለች? ኋለኞች ፊተኞች፣ ፊተኞች ኋለኞች የሚኮንበት ጊዜ አለ ወገኖቼ። አንዳንድ ሰዎች ወደ ጌታ ይመጡና በፍጥነት ህይወታቸው ያድግና በፊት ከነበረ በብዙ አመት በጌታ ቤት ከነበሩት ይልቅ የበለጠ እሳት ይሆናሉ። ምክንያቱም እግዚአብሔር አምላክ እንደፈለግነው ነው የሚገኝልን ወገኖቼ። በፈለግነው መጠን እናገኘዋለን፣ ካልፈለግነው ደግሞ አናገኘውም። እግዚአብሔር ፈልጉኝ አጥብቃችሁ ከልባችሁ ከሻችሁኝ ታገኙኛላችሁ ነው የሚለው ትንቢተ ኤርምያስ ላይ ሲናገር። በቃ አጥብቀን ከፈለግን ከልባችን ከፈለግን እሱ ይገኛል። እሱም ባገኘነው ቁጥር ሞር ኦፍ ህይወታችን ውስጥ እሱ ባለ ቁጥር ሞር ደግሞ የእሱ ክብር በእኛ ውስጥ ይገለጣል። እና አንዳንድ ጊዜ ትላንትና መጥቶ ደግሞ በክርስትና እንደዚህ ሆኖ እንደዚህ እኛ አመት ኖረን 30 አመት የሚሉ እንደዚህ በክርስትና ውስጥ አለው። ነገር ግን አይደለም። የእግዚአብሔር መንግስት በሽቅድድም የሚሆን ነገር አይደለም። የእግዚአብሔር መንግስት የሚሆነው ራሳችንን ዝቅ ብለን ከእግዚአብሔርን በመፈለግ የምንማረው ነገር ነው ወገኖቼ። ኋለኞች ፊተኞች፣ ፊተኞች ኋለኞች እንዴት ይሆናሉ? እንዴት እንዲህ ሊሆን ይችላል? አንደኛ ወገኖቼ ኋለኞች አሁን እንደዚህ ፊተኛ ነች የተባሉት ኋለኞች ሆነው ይገኛሉ። ኋለኞች እንደዚህ ብዙ ጊዜ ሰዎች ብዙ አመት በጌታ ቤት ኖረው ወደፊት እንዳይራመዱ የሚይዛቸው ነንበሯን ከቀኑ ነው። እዚህ ቦታ ጌታ ኢየሱስ ክርስቶስ ራሱ የሚናገረው ምን በኔ ንብረት ምን አስቀናችሁ ነው። ቅናት ሰውን ወደ ኋላ ከሚገቱት ነገሮች አንዱ፣ ወደፊት እንዳይራመድ ከሚያደርገው ነገር አንዱ ቅናት ነው ወገኖቼ። ማቴዎስ ራሱ እዚህ 20:15 ሲናገር ወይስ እኔ መልካም ስለሆንኩ አይን ምቀኛ ናትን? ለምን ትቀናለህ እኔ ባደረኩት ነገር እያለ ይናገራል። ቅንሃት ሰው ወደፊት እንዳይራመድ ይከለክላል። ቅድሚያ እንዳይሄድ ወደፊት እንዳይሄድ ያደርጋል ወገኖቼ። በመጽሐፍ ቅዱሳችን ውስጥ በጣም በቅናት ውስጥ እንደዚህ አይነት የተፈጠረው በዳዊትና በንጉስ ሳኦል መካከል ነው። የሚገርመው እግዚአብሔር አምላክ ሳኦልን የቀባው ንጉስ ነበረ። ነገር ግን ሳኦል እግዚአብሔርን አልታዘዘም። በራሱ ኃጢአት በራሱ ምርጫ የተነሳ እግዚአብሔር አምላክ ናቀው። ከዛ እግዚአብሔር አምላክ ትንሹን ዳዊትን ቀባው እና ዳዊትን ከቀባው በኋላ የመጀመሪያ ዳዊት ያጋጠመው ጎልያድን መጋጠም ነው። ሳኦል ሊጋጠመው አልፈለገም፣ ፈራ። ስለዚህ ዳዊት ግን ያ ትንሹ ዳዊት መጣለ፣ እኔ እጋጠመዋለሁ፣ አምላኬን ይዤ እወጣለሁ፣ አሸንፋለሁ አለ። አሸነፈ። ከዛ ጎልያድ ከሞተ በኋላ እነዛ ደግሞ የሚዘፍኑ ሰዎች ሳኦል ሺህ ገደለ፣ ዳዊት ግን እልፍ ገደለ ብለው ሲዘፍኑ ሰማና ሳኦል ቀና። ለሱ በብዙ እጥፍ 10,000 ሰጡት፣ ለኔ ግን 1,000 ብቻ ሰጡኝ ብሎ ቅናት ያዘው። እንዴት እሱ ከኔ ቀደመ ብሎ በቅናት ተቃጠለ። እርሞ ነገር ዳዊትን እንደዛ ያደረገውን አፕሪሼት ከማድረግ ከመደሰት አብሮ ከትልቅ ጠላት ተገላግሎ እያለ እሱ ግን ያየው እንዴት ለሱ ይሄን ያደረጉለት እኔ ነው ወደኋላ አስቀሩኝ ብሎ በጣም ቀና። በቅናቱ የተነሳ ሳኦልን ወደ መጨረሻ እየሆነ ነው። መጨረሻ ላይ ወደ ሞት ነው የመራው ቅናቱ። በቅናት የተነሳ ብዙዎችን አስገደለ። ዳዊትን አሳድዳለሁ እያለ ያላደረገው ነገር የለም። ከዛ መጨረሻ ላይ በማይሆን አወዳደቅ ሞት ነው የሞተው። እና ቅናት ሰውን ወደ ኋላ ይጎትታል ወገኖቼ። ወደፊት እንዳንራመድ ፊተኞች እንዳንሆን ይከለክለናል። ስለዚህ ቅናት ከህይወታችን ልናስወግድ ይገባል፣ ፊተኞች መሆን ከፈለግን ወገኖቼ። ያለበለዚያ ግን ቅናት ሲመጣ የራሳችን ጸጋ እንዳንጠቀም ያደርገናል። አንዳንድ ጊዜ ሰዎች በራሳቸው እግዚአብሔር የሰጣቸው ጸጋ ከማሳደግ ይልቅ በሰው ላይ ያዩትን ያንን ኮፒ ፔስት ለማድረግ የሱን ለመውሰድና ለመጠቀም ይሞክራሉ። የዛን ጊዜ ማን እነሱ መሆን ይችላል? እግዚአብሔር ደግሞ እያንዳንዳችን እንደ አቅማችን እንደ ችሎታችን መጠን ጸጋ ስጦታ ሰጥቶናል። ይናገራል የማቴዎስ ወንጌል 25 ላይ ይናገር 1 መክሊት 2 5 እንደያቀማቸው ሰጠ ብሎ ስለ መንግስተ ሰማያት አሁንም ጌታ ኢየሱስ ክርስቶስ ይናገራል። እግዚአብሔር ለእያንዳንዳችን እንደ አቅማችን እንደ መጠናችን ስጦታዎችን ሰጥቶናል እና ያ የሰጠን ጸጋችን የሰጠን መክሊታችን ማሳደግ የራሳችን ፋንታ ነው። የበላይ ማድረግ የራሳችን ፋንታ ነው። ሰው በተሰጠው ጸጋ ይትጋ ነው የሚለው። በተሰጠን በራሳችን በሌላ ሰው አይደለም። ከማንም ጋር ራሳችን ኮምፓየር ማድረግ የለብንም። አለበለዚያ የራሳችን ትተን የሌላውን ሰው እያየ ነው እሱ ለምን ሆነ እንዲህ ካልን ወገኖቼ ቅናት ከገባብን ዲስትሮይ ያደርገናል። ዘፍጥረት ላይ ነው የጀመረው በወንድማሞቾች መካከል አቤልና ቃየል እንደዛ ነው የሆነው። አቤል ለእግዚአብሔር ምርጥ የሆነ መስዋዕትን ለእግዚአብሔር አዘጋጀ፣ እግዚአብሔር ተቀበለው። ቃየል ግን ከሌሎቹ ስብስብ አደረገና
አቀረበ። እግዚአብሔር ግን አልተቀበለውም። ከዛ በወንድሙ ላይ ቀናበት። ለምን የሱ ተቀበለ? ለምን ለኔ? እሱም የራሱ ጥሩ የራሱ እግዚአብሔር እንደሚቀበለው አድርጎ ማድረግ ሲችል በወንድሙ ላይ ቀና እና ወንድሙን ገደለ። ከዛ ምን አደረገው? ያው ተክለፍላፊ ሆነ፣ በምድር ላይ ጥቅብዝብዝ ሆነ። ያ ወገኖቼ ወደፊት እንዳንራመድ ከሚከለክሉን፣ ፊተኛ እንዳንሆን ከሚከለክሉን አንዱ ቅናት ነው። ቅናትን ከህይወታችን እናስወግድ። ለዛ ነው ገላትያ 5 ላይ የስጋ ፍሬዎች ከሚባሉት አንደኛው ቅናት ነው። የመንፈስ ፍሬዎችን ግን ብንይዝ ፍቅር፣ ደግነት፣ በጎነት፣ መልካምነት፣ የዋህነት፣ ገርነት፣ እነዚህ 9 የመንፈስ ቅዱስ ፍሬዎች እነሱ ናቸው። እነሱን ያሳድጉናል፣ ወደፊት ያስኬዱናል። የስጋ ውጤቶች ግን እኛን ወደ ኋላ ይጎትቱናል ወገኖቼ። ስለዚህ ኋለኞች ፊተኞች ኋለኞች እንዴት ሰው ይሆናል? በቅናት። ቅናት ወደ ካለብን ወደፊት እንዳንሄድ ያደርገናል ወገኖቼ። ስለዚህ ቅናት ትልቁ ወደ ኋላ የሚጎትት አንዱ ነው። ሌላ ደግሞ ኩራት ነው። ኩሮች ከሆነን እግዚአብሔር ፕራውድን ይቃወማል። ያዕቆብ መልእክት 4:10 ሲናገር በጌታ ፊት ራሳችሁን አዋርዱ፣ ከፍ ከፍም ያደርጋቸዋል። ራሳችን እግዚአብሔር ዝቅ ስናደርግ ነው እግዚአብሔር ከፍ የሚያደርገን የመጀመሪያ የሚያደርገን። ነገር ግን ራሳችን ከፍ ካደረግን ግን እንዋረዳለን ወገኖቼ። እግዚአብሔር ትሑታንን ይወዳል፣ ለትሑታን ጸጋ ይሰጣል። እግዚአብሔር አምላክ ይረዚስት ዘ ፕራውድን ይቃወማል። ፕራውድ ሲመጣ ውድቀት ነው የሚቀድመው ወገኖቼ። ስለዚህ ሁል ጊዜ ኩራትን ከህይወታችን ልናስወግድ ይገባል። በጣም ኩሮች በሆንን ቁጥር እኔ ከሌላው እሻላለሁ፣ እኔ ይበልጣለሁ፣ እኔ ካልን የመጨረሻ እየሆንን ነው የምንሄደው፣ እንወድቃለን። ሰው መኩራት ሲጀምር፣ ሰው በቃ በእግዚአብሔር ላይ ልቡን ማሳበስ ሲጀምር ኔክስት ወደ ውድቀት ነው የሚያመራው። በመጽሐፍ ቅዱሳችን ክሊርሊ ተቀምጧል። ንጉስ ናቡከደነጾር እግዚአብሔር ፈቅዶ ወዶ ብዙን ሀገር እንዲያስተዳድር እንዲገዛ እድሉን የሰጠው ንጉስ ነበር። ከዛ አንድ ቀን ግን እልማየና ዳንኤል ተረጎመለት። ተረጓሚው ምንድነው? አንድ ዛፍ ነበረ። ከዛ ዛፉ ላይ ብዙዎች ሲጠለሉበት፣ ከዛ ግን ሲቆረጥ ለ7 ጊዜያቶች ጠል እንዲረሰርስ ተባለ ተብሎ እልሙኔን አየ። ዳንኤል ተጠራ። ዳንኤል ተረጎመ። ይሄ ለጠላቶቹ ላንተ አይሁን፣ እባክህ ስለ ኩራት ንስሐ ግባ፣ በኩራት የተነሳ እንደምትወድቅ ለ7 ዓመት ሰውና እንስሳ እንደምትሆን እንዳለ ሊሆን ያለውን ነገር ተናገረው። ንጉስ ግን በንስሐ አልተመለሰም። ስለ ትዕቢቱ ስለ ኩራቱ ንስሐ ስላልገባ አንድ ቀን በውጭ ወደ ውጭ እያለ ባቢሎንን ሲያይ፣ የምታምረዋ ከተማ ሲያይ በጉልበቴ በኃይሌ የሰራሁሽ ብሎ ልክ የኩራት ቃል ካንደበቱ ሲወጣ ገና ከላይ ከሰማይ መልአኩ የተነገረልህ ቃል አሁን ተፈጸመ ተብሎ ወዲያውኑ ሰውና እንስሳ ሆነ፣ ወደ ዱር ሄደ። 7 ዓመት ሁሉ እንደ አውሬ ሆነ። የአውሬ ልብ ተሰጠው ናቡከደነጾር ትልቁ ንጉስ። ከዛ በኋላ ግን እግዚአብሔርን አመሰገነ፣ ራሱን ዝቅ አደረገ፣ እግዚአብሔርን ከፍ አደረገ። ኢማጂን ይሄ ሰው ከሰው ተራውቶ ወደ እንስሳነት እስከሚወረድ ድረስ ኩራት አደረገው። ና ኩራት ፕራውድነት በህይወታችን ውስጥ ልናስወግድ ይገባል ወገኖች። ይብን ፕራውድነት እየመጣብን ካለ የሆነ ነገሮች እየሆኑልን ሲመጡ፣ ነገሮች ሲሳኩ ሲመጡ በራሳችን ችሎታ በራሳችን ላይ እንዳይመስል እንጠንቀቅ። ወዲያውኑ ራሳችንን እናዋርድ በጌታ ፊት። እንደዛ ነገር ካለ እግዚአብሔር ይቅር በለኝ፣ ምህረትን አድርግልኝ ብለን በጌታ ፊት ንስሐ እንግባ። እግዚአብሔር ደግሞ ቅርብ አምላክ፣ ይቅር የሚል አምላክ ነው። እግዚአብሔር በፍጹም ኩራትን አይወድም፣ ትሑታንን ግን ጌታ ይወዳል። ትሑታን አንዳንድ ጊዜ ሰዎች በሰዎች ፊት ትሑት ሊመስሉ ይችላሉ። ያ አይደለም። በእግዚአብሔር ፊት ራስን ዝቅ ማድረግ፣ ምንም በቃ ለአምላካችን ቀረን የምንለው እስከማይኖረን ራሳችን ማዋረድ። ዳዊት አንድ ጊዜ ታቦቱን ይዞ ወደ ከተማ ሲመጣ በጣም እግዚአብሔርን ያመልክ ነበር። ልብሱን ራሱ አውልቆ በቃ ሚስቱ በመስኮት አየችና ናቀችው። ይሄ ንጉስ ሆኖ እንዴት እንደዚህ እንትን ይላል፣ ራሱን ያዋርዳል አለችው። ነገር ግን እንደዛ በማለቷ እግዚአብሔርን እሱ ውርድ አድርጎ ስላመለከ ስላለቻት ማካን ሆነች፣ እርግማን ወደ ራሷ አመጣች። ዳዊት ግን እግዚአብሔርን ነው አዋርዶ ራሱን ያመለከው። ኢየሱስ ጌታ ነው። እና እግዚአብሔርን ሁል ጊዜ በትህትና ልናመልከው፣ ትሁቶች ልንሆን ይገባል። በሱ ፊት ራሳችንን ዝቅ ያለን ሰዎች ልንሆን ይገባል ወገኖች። የሚያስመካ ደግሞ የሚያስኮራ ምንም የለም። የሆነ ነገሮች ቢመጡ ይመጣሉ፣ ይሄዳሉ። እግዚአብሔር አምላካችን ግን ለዘላለም ነው። ኢየሱስ ጌታ ነው። ሌላ ደግሞ ዋለኞች ፊተኞችን ወይ ፊተኞች ዋለኞች ደግሞ የሚያደርገው ወገኖቼ አገልጋይ በመሆን ነው።
አገልጋይ። ጌታ ኢየሱስ ክርስቶስ እዚህ ቦታ ላይ ራሱ ይናገራል ወረድ ብሎ። ይህንን ከተናገረ በኋላ የዘቤዴዎስ ልጆች እናት ልጆቿን ይዛ ዮሐንስና ያዕቆብን ይዛ ትመጣና እየሰገደች እባክህ ጌታ ኢየሱስ ክርስቶስ አንድ ነገር እለምንሃለሁ ትላለች። ምንድነው ይላታል። ልጆቼን አንዱ በቀኝ አንዱ በግራ በመንግስት እንዲቀመጡ እዘዝ አለችው። አንዱን በግራ አንዱ ጌታ ኢየሱስ ክርስቶስም አላት። ኢየሱስ ግን መልሶ የምትለምኑትን አታውቁም። እኔ ልጠጣ ያለውን ጽዋ ልትጠጡ እኔም የምጠመቀውን ጥምቀት ልትጠመቁ ትችላላችሁን? እንችላለን አሉት። እርሱም ጽዋዬን ትጠጣላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላቸው ናቸው እንጂ ይልና ከዛ ሌሎቹ እንዴት እንደዚህ ይላሉ ብለው ተቆጡ። ከዛ በሚቆጡ ጊዜ ሰዓት ጌታ ኢየሱስ ክርስቶስ እንደዚህ ያላቸው ማቴዎስ ወንጌል 20 ቁጥር 27 ላይ ከናንተ ታላቅ ሊሆን የሚወድ የናንተ አገልጋይ ይሁን፣ ከናንተ ማንም ፊተኛ ሊሆን የሚወድ የናንተ ባሪያ ይሁን፣ አገልጋይ ይሁን። ሰው እግዚአብሔር ከፍ እንዲያደርገው ለሌሎች ሰርቫንት መሆን ያስፈልጋል። የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ጌታ ኢየሱስ ክርስቶስ ቁጭ ብሎ በቃ ያገለገሉት እንደ አላደረገም። እሱ ዝቅ ብሎ ለዛም ደግሞ የደቀ መዛሙርቱን እግር እንኳን እስከሚያጥብ ዝቅ በቃ ትህትና ነው ጌታ ኢየሱስ ክርስቶስ ያደረገው። ዝቅ ብሎ ሰርቫንት ነው። ወገኖቼ ሁሉ ጊዜ በፊተኛ መሆን ከፈለግን የሰርቫንትነትን የማገልገልን ነገርን ውስጣችንና ዳብ ሌሎችን ማገልገል ዝቅ ብሎ ለሌሎችን ቤት መስራት ሌሎችን ማገልገልን አንዳንድ ጊዜ በሰው ፊት ላይ እንታይ እንችላለን። ነገር ግን በሰው ማንታየው ራሱ እግዚአብሔር በአደባባይ ላይ ነው ሪዋርድ የሚያደርገው ወገኖቼ። በአደባባይ እኛ በዚህ በጓዳ የምንሰራቸው ስራዎች ሁሉ በአደባባይ እኔ አንዳንድ ጊዜ በፊት ልጆች የትንንሽ እንደነበሩ ምናምን በቃ ልጆች ክፍል አገለግል ነበር። የልጆች ክፍል ልጆቹ ጋር ምናምን እና ማንንም አያየኝም። እዛ ጓዳው እዛ ውስጥ ነው። ግን ሁሌ አውቃለሁኝ እግዚአብሔር እያየኝ እንዳለ በቃ የእግዚአብሔርን ሀሳብ እያገለገልኩ እንደሆነ ደስ እያለኝ በአምላኬ እንደታየው አውቃለሁኝ። ሰው ላያየኝ ይችላል፣ ሰው አፕሪሼት ላያደርገው ይችላል። ነገር ግን እግዚአብሔር ያውቃል። ዝቅ ብለን ማንም የማያውቅ የሚመስለው ስናገለግል፣ አንዳንዶቹ በቸርቹ ጽዳት ውስጥ የሚያገለግሉ አሉ። አንዳንዶቹ በቃ ምንም ብዙ ቦታ የማይሰጠው ቦታ የሚመስል ግን ብዙ ቀዳዳን የቤተ ክርስቲያንን የሚሸፍን ሊያገለግሉ ይችላሉ። ሰርቫንት ነው። እግዚአብሔር ግን ሪዋርዳቸው ትልቅ ነው። ፊተኞች የሚያደርጋቸው እነሱ ነው ወገኖቼ። ስለዚህ ማንም ፊተኛ መሆን ከፈለገ ወገኖቼ አገልጋይነት ልብ ሊኖር ይገባል። ሌሎችን ሰርቭ ማገልገል ያስፈልጋል። እና ኢየሱስ ጌታ ነው። እና ዛሬ ጌታ ለኔም ለወገኖቼ ለእናንተ የሚናገረን ፊተኛ መሆን ትፈልጋላችሁ? ከፈለጋችሁ ቅናትን ከውስጣችሁ አውጡ፣ ኩራትን ከውስጣችሁ አውጡ እና አገልጋዮች ሆኑ። ሌሎችን ሰርቭ አድርጉ። የዛን ጊዜ ምን እንሆናለን? ፊተኞች እንሆናለን። እግዚአብሔር ሪዋርድ ሊያረግ ሲመጣ ከኛ ነው የሚጀምረው። ሪዋርዱ እኛንን የምናገኘው መጀመሪያ ሪዋርዶችን እናገኛለን ወገኖቼ። እና ኢየሱስ ጌታ ነው። ጌታ የሰጠኝ ሀሳቡ ይሄ ነው። እስቲ እንጸልያለን። ለሚያማችሁ ደግሞ በኢየሱስ ብላችሁ በሚያማችሁ ቦታ ላይ እጃችሁን ጫኑ። ጌታ ኢየሱስ ክርስቶስ ደግሞ ታላቅ የሆነ ፈውስን ያመጣል። ሃሌሉያ። ቅዱስ ሆይ እንባርካለን፣ እናመሰግንሃለን። ስለመጣው ቃል ተመስገን። ዋለኞች ፊተኞች ዋለኞች ይሆናሉ ያልክ አንተ ነህ። እግዚአብሔር ዛሬ እኛ ፊተኛ መሆን እንፈልጋለን። ዋለኞች ዋላ መቅረት አንፈልግም። ጌታ ሆይ እባክህን ቅናት በኔም በወገኖቼ ልብ ካለ በሌሎች ላይ ቀንተን ሌሎች በሰጣቸው ጸጋ ቀንተን ከሆነ ይቅር እንድትለን በምህረት እንድትመለከተን እግዚአብሔር ቅናትን ሁሉ ከልጆች ላይ እንድታነሳ እግዚአብሔር አባቴ ሆይ ይልቁንስ ወገኖቻችንን ስትባርክ መልካም ስታደርግ ደስ የምንል በሌሎች ጸጋ የምንገለገል ሌሎቹ ጸጋ የምንቀባበል እንድታረገን ሳውል በዳዊት ላይ በመቅናቱ ስንት በረከት ሊያገኝ የነበረው ነው ብሎክ የሆነበት እኛም ደግሞ ጌታ ሆይ ለኛ የሰጠን ሰዎችን በቅናት የተነሳ ብሎክ እንዳናረጋቸው እግዚአብሔር የሰጣቸውን ጸጋ አክብረን ይዘን በመቀባበል እንድናገለግል እንድንገለገል እንድትረዳን እግዚአብሔር አባቴና መድኃኒቴ ኩራት ነገር ደግሞ በኔም በወገኖቼ ልብ ካለ ዛሬ እንድታወጣልን ቃል እንደሚል የሚመካ በእግዚአብሔር ይመካ ነው የሚለው።
ዛሬ እኔም ወገኖቼ መመኪያችን መደገፊያችን አይናችን ሁሉ ጊዜ አንተ ላይ ብቻ እንዲሆን እንድትረዳ ሬካ ፓስኬ ፓራካላማድያ ሬላ ማስኬ ፓራካላማድያ ማንኛውም እግዚአብሔር የትዕቢትን ነገር ከኔም ከወገኖቼ ልብ ውስጥ እንድታወጣ እግዚአብሔር ትሑታኖች እንድታረገን አንተ ለትሑታን ጸጋ ትሰጣለህ። ዛሬ በትህትና አንተን በመፍራት በመንቀጥቀጥ ለአንተ ብቻ እንድንኖር እንድንገዛ እንድትረዳን እግዚአብሔር አምላካችን ሆይ የማገልገልን ጌታ የአገልጋይነት የሰርቫንቶች ልብን እንድትሰጠን ዝቅ ብለን ሌሎችን ወገኖቻችን እንድናገለግል እግዚአብሔር ሆይ የምናገለግለው ደግሞ አንተ እንደሆንክ እያወቅን ጌታ በፍቅር በደስታ እግዚአብሔር እንድናገለግል እንድትረዳን ዛሬ አገልጋይነትን መንፈስ ጌታ ሆይ በእኔም በወገኖቼ ልብ ውስጥ እንድትጨምር እኔ በኢየሱስ ስም ጸለይኩኝ። አባቶ ተመስገን። ሃሌሉያ ራካፓስኬ ፓራካላማድያ አንተ በጣም እጅግ መልካምና ውድ አምላካችን ሆይ ተመስገን። ጸሎትን ልመና የምትሰማ አምላካችን ተባረክ። አሁንም ለሚያማቸው ወገኖቼ ጸልያለሁ። እኔ ፈዋሽ ነኝ ያልክ ጌታ በሽታን ሁሉ ከወገኖቼ ቤት ውስጥ እንድታወጣ ሚያማቸው በዚህ ሰዓት ጌታ እጃቸው በጫኑበት ስፍራ ላይ ስምህን እጠራለሁ። ፈዋሹን ስምህን ታዳጊውን ስምህን ኢየሱስ እጠራለሁ። የጌታን ስም የሚጠራ ሁሉ ይድናል እንደሚለው ቃል ከዚህ ሰዓት ጀምሮ ጤንነታቸው፣ ሰላማቸው፣ ረፍታቸው እንዲበዛ በሽታ ሁሉ በኢየሱስ ስም ጸጥ እንዲል ራካፓስኬ ፓራካላማድያ ሬላ ማስኬ ፓራካላማድያ በጌታ በኢየሱስ ክርስቶስ ስምና ስልጣን ከዚህ ሰዓት ጀምሮ በሽታ ሁሉ ምንጩ ሁሉ በኢየሱስ ስም የደረቀ ይሁን። ጤንነታቸው፣ ሰላማቸው ሁሉ በኢየሱስ ስም የበዛ ይሁን። እግዚአብሔር ከሚያውቁት ከማያውቁት ማንኛውም በሽታ ወገኖቼ አሁን ፈውሳቸው፣ አሁን ነጻ አውጣቸው። ጭንቀትን መከራ ሁሉ ከወገኖቼ ላይ የተነቀለ ይሁን። ያስጨናቂ ዘንግ በኢየሱስ ስም ይሰበር። ተጽዕኖ ሁሉ በኢየሱስ ስም ይፍረስ። የክፋት ኃይል ሁሉ በኢየሱስ ስም ይመታ። ባቴና መድኃኒቴ ሆይ እኔ እለምንሃለሁ ከዚህ ሰዓት ጀምሮ ወገኖቼ ከራሳቸው እስከ እግር ጥፍራቸው በፍጹም ጤንነትና በፍጹም ሰላም አሁን እንዲሞሉ እኔ በኢየሱስ ስም ጸለይኩኝ። ባቶ ተመስገን። ስለሰጠን ቃል ተባረክ። ስለፈወስከን፣ ስለዳሰስከን ወገኖቼን እግዚአብሔር ስለነካ ስለዳሰስክ ሁሉ ተመስገን። ክብር ይገባሃል፣ አምልኮ ይገባል፣ ስግደት ይገባል፣ ውዳሴ ይገባል። እልልታ ሽብሸባ ሁሉ ለአምላካችን ለተባረከው ለገናናው ላይ ያሉ ላንተ ይሁንልን። ሃሌሉያ ራካፓስኬ ፓራካላማድያ እግዚአብሔር መንፈሳውን እለፍ ወገኖቼን ከይህንን የሚያዩ ጌታ ሆይ አሁን በዚህ በዩቲዩብ የሚከታተሉ ወገኖቼ ይነኩ በኢየሱስ ስም። ቅዱሱ መንፈስ እያንዳንዳቸው አሁን ይንካቸው። ተጽዕኖ በኢየሱስ ስም ይፍረስ። ተግዳሮቶች ሁሉ በኢየሱስ ስም ጸጥ ይበሉ። መሻገር ይሁን፣ ማለፍ ይሁን። እግዚአብሔር ሆይ ፊተኞች ዋለኞች ፊተኞች እንዳልከ አሁን እግዚአብሔር ዋለኞች የመሰልን ሁላችን ወደፊት እንድታወጣን ወደ ሀሳብ ወደ ፍቃድ አምጥተህ ጌታ ለክብር ለጸጋ ለዓላማ እግዚአብሔር እንድትጠቀምብን እኔ በኢየሱስ ስም ጸለይኩኝ። ባቶ የተባረክ ክብር ይገባሃል። ለአንተ ብቻ ምስጋና ይሁን በኢየሱስ ስም። አንድ ጥሪ ደግሞ ሳላቀር ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን አዳኝ ጌታ ያርጌ እቀበላለሁ የምንል ወገኖቼ የመዳን ቀን ዛሬ ነው። ስለ ነገ የምናውቀው አንዳች ነገር የለም። ዛሬ ድምጹን ስሰሙ ልባችሁ እልከኛ አታርጉ ይላል እግዚአብሔር ቃል። ለተቀበሉት ለነሱ በስሙ ለሚያምኑት እነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። እግዚአብሔር ልጅ መሆኑ በጣም የሚያስደንቅ አይደለም ወገኖቼ? ከእግዚአብሔር ልጅ መሆን በላይ ምን ክብር አለ? ይህንን ደግሞ የምናገኘው ልጁን ጌታ ኢየሱስ ክርስቶስን የሰጠንን ኃጢአታችንን ይዞ በጎልጎታ ላይ ለተሰቀለልን ለሳቸው እጃችንን በመስጠት ነው። ህይወታችንን ለሱ ስንሰጥ የሱ ህይወት ወደኛ ኤክስቼንጅ እንደረጋለን። ኃጢአታችንን እሱ ይወስዳል፣ የሱን ጸጋ ደግሞ ለኛ ያለብሰናል። የዛን ጊዜ ያለምንም ኃጢአት ያለምንም በደል በእግዚአብሔር ፊት የልጁን ጸጋ የልጁን ቅድስና ይዘን እንቆማለን። የሚቀበለን በራሳችን ጽድቅ አይደለም። የኛማ ጽድቅ እንደ መርገም ጨርቅ ነው። ነገር ግን የልጁን የጌታ ኢየሱስ ክርስቶስን ጽድቅ ለብሰን ወደ አምላካችን ፊት መግባት እንችላለን። አባት ብለን የምንጠራበት የልጅነት ስልጣን ያገኘነው በልጁ በክርስቶስ ኢየሱስ በኩል ወደ አብ ቀጥታ የምንገባበትን አክሰስ ነው ኢየሱስ የሰጠን። ሃሌሉያ። ቅድስተ ቅዱሳን በፊት በእስራኤላኖች ጊዜ በሱ የተሰራ ቅድስተ ቅዱሳን ቤተ መቅደስ ነበር የሚገቡት። አሁን ግን እዛ ሄቨን ቀጥታ ቅድስተ ቅዱሳን አምላካችን ያለበትን ነው በመንፈስ ቅዱስ ኃይል በጌታ ኢየሱስ ክርስቶስ ደም የምንገባው። ኢየሱስ ጌታ ነው። ሊቀ ካህናችን ኢየሱስ ነው። እሱ ስለኛ ዋጋ የከፈለ ስለኛ የማለደልን ዋጋ የከፈለልን ጂሰስ ኢዝ አወር ኢንተርሴሰር ነው። እሱ አማላጃችን ጌታ ኢየሱስ ክርስቶስ ነው። ከሱ ውጪ ማንም ዋጋ የከፈለልን የለም። ኢየሱስ ጌታ ነው። ይህንን ጌታ ፈልጓለሁ፣ ያለሱ መኖር አልችልም፣ ህይወቴ ነው ለምንል ከኔ ጋር ይህንን ጸልያላችሁ። ከዛ እኔ ደግሞ እጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ።
ኢየሱስን የግሌ አዳኝ ጌታ ካህን አድርጌ እቀበላለሁ። በልቤ አምናለሁ፣ በአፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቱ ይህንን የጸለዩ ወገኖች ይባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። ሕይወት ነፍሳቸው ሁሉ የተባረከ ይሁን። ወደ እኔ የመጡትን ፍጹም ወደ ውጭ አላወጣቸውም እንዳልክ በቤት ትከላቸው፣ አስተምራቸው፣ ገስጻቸው፣ ከክፉ ሁሉ ደግሞ ጠብቃቸው። አንተን ወደሚያከብር አብ ወልድ መንፈስ ቅዱስ አንድ አምላክ ኢየሱስ ክርስቶስ መካከለኛ ወደ ሆነ ትክክለኛ ቤተ ክርስቲያን መርተህ አንተ ውሰዳቸው። እግዚአብሔር ሆይ እነዚህን ወገኖቼ ለአንተ አሳልፌ የሰጠው እግዚአብሔር ሆይ ተመስገን። ስለነበረን ያው ጊዜ ተባረክ። አሁንም የሰማነውን ቃል ጌታ ሆይ በእምነት ተዋህዶ 30 60 100 ፍሬ እንድናፈራ እርዳን። ከቃል ጀርባ የምትሰራ አምላካችን ሆይ ከዚህ ሰዓት ጀምሮ እያንዳንዳችን ወዳየልን በረከት ውስጥ ከፍታ እንድታወጣን እኔ በኢየሱስ ስም ጸለይኩኝ። የበቀል መናፍስቶች በኢየሱስ ስም ይታሰሩ። ይህንም ወገኖቼ ከክፉ ሁሉ ጠብቀን፣ በደም ሸፍነን፣ በሳት ግጠረን። ምሕረት ቸርነት በዘመናችን ሁሉ ይከተለን። ለዘላለም በቤት መኖር ይሁንልን። ስለ ሁሉም ተባረክ በኢየሱስ ስም አሜን። ሃሌሉያ። እግዚአብሔር አምላካችን ተናግሮናል፣ ስሙ ይባረክ። እንግዲህ ፕሮግራሜን ጨርሻለሁ። በሚቀጥለው ጊዜ ደግሞ በሕይወት ብኖና ጌታ እድሉን ቢሰጠኝ በሌላ ሀሳብ በሌላ ቃል በፊታችሁ እገኛለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም ደግሞ ወዳችኋለሁ። ተባረኩልኝ። አሜን።